ጤና ይስጥልን። ይህ ከዜና ዩቲዩብ ዘውትር በዚህ ሰዓት ዜናና መረጃዎችን የምናቀርብበት ነው። እስከ ፍጻሜው አብራችሁን እንድትቆዩ እየጠየቅን በቀጥታ ወደ ያዝናቸው መረጃዎች አለፍን። መልካም ጊዜ። የትግራይ ክልል ጊዜያዊ አስተዳደር ዓላማው ያልታወቀ ከማንኛውም የውጭ ኃይል ጋር የሚደረግ ግንኙነት ተቀባይነት የለውም ማለቱ ተሰምቷል። ከማንኛውም የውጭ ኃይል የሚደረግ ዓላማውና ስትራቴጂካዊ ስልቱ ያልታወቀ ግንኙነት ተቀባይነት የለውም ሲል የትግራይ ክልል ጊዜያዊ አስተዳደር ገልጿል። ይህን መሰሉ ግንኙነት የትግራይ ክልልን መንግስት አልባ የሚያደርግ አደገኛ አካሄድ ነው ሲልም ጊዜያዊ አስተዳደሩ አቋሙን አስታውቋል። የትግራይ ህዝብ ህልውናውን እና ብሔራዊ ጥቅሙን ለማረጋገጥ ሰላማዊ የፖለቲካ ትግል እያካሄደ መሆኑን የጠቀሰው መግለጫው ዋናው ጥያቄው የፕሪቶሪያ ስምምነት ሳይሸራረፍ ተግባራዊ ይደረግ የሚል እንደሆነ አስገንዝቧል። ከፌዴራል መንግስት ጋር ብቻ ሳይሆን ከማንኛውም ኃይል ጋር የሚኖሩ ልዩነቶችን ለመፍታት በሰላማዊና ህጋዊ መንገድ የተቻለውን ሁሉ ጥረት ማድረግ ተገቢ መሆኑንም መግለጫው አትቷል። ሆኖም ዓላማውና ስትራቴጂካዊ ስልቱ ያልታወቀ ከማንኛውም የውጭ ኃይል ጋር የሚደረግ ግንኙነት ተቀባይነት እንደሌለው ጊዜያዊ አስተዳደሩ አጽንኦት ሰጥቶታል። ጊዜያዊ አስተዳደሩ ከውጭ ኃይሎች ጋር ስለተደረገው ግንኙነት ማን እንደፈጸመው፣ ከማን ጋር ግንኙነት እንደተደረገ በግልጽ ያስቀመጠው መረጃ የለም። ትግራይን በሚመለከት ሌላኛው መረጃ ህወሓት ህጋዊ ሰውነትና የፕሪቶሪያ ስምምነትን በተመለከተ ግልጽ አቋሜን እወቁልኝ ሲል ባለ 3 ገጽ የአቋም መግለጫ አውጥቷል። ህወሓት በመግለጫው የኢፌዴሪ ብሔራዊ ምርጫ ቦርድ እኔ ያልኳችሁን ብቻ ስሙ፣ ጉባኤ እንደገና አካሂዱ፣ ካልሆነ እሰርዛችኋለሁ የሚለውን ዛቻ አዘል ተደጋጋሚ መግለጫ ለማንም አይጠቅምም። ለሁሉም ግልጽ መሆን ያለበት ጉዳይ ህወሓት በምርጫ ቦርድ ህግና ስርዓት ተከትሎ መንቀሳቀስ ግዴታው እንደሆነ ያውቃል ያምናልም። ሆኖም ግን ይላል ህወሓት በመግለጫው፣ ሆኖም ግን ድርጅታችን ህወሓት ገና የሚሰረዝ ሳይሆን ከጥር ወር 2013 ዓ.ም ተሰርዟል ከተባለበት ቀን ጀምሮ ይህ መግለጫ እስከወጣበት ቀን ድረስ እንደተሰረዘ ነው ያለው። ምናልባት የኢትዮጵያ ብሔራዊ የምርጫ ቦርድ ድርጅታችን ህወሓት በወቅቱ ያልተቀበለው በነሐሴ 3 ቀን 2016 ዓ.ም ሰጥቻችኋለሁኝ ያለውን ሰርቲፊኬት እሰርዛለሁኝ እያለ ከሆነ ይችላል። ካልሆነ ነባሩን ህጋዊ የእውቅና ሰርቲፊኬት ሳይመለስ እሰርዛለሁኝ ማለት ትርጉም አልባ ነው። በመሆኑም ምርጫ ቦርድ ሊያስተዳድረን የሚችለው በጠየቅነውና መብታችን የሆነውን እውቅናችንን ሲሰጥ ብቻ ነው ብሏል። ፓርቲው መግለጫውን ሲያጠቃልል ለድርጅታችን ህወሓት እውቅና ነፍጎ ነባሩን ህጋዊ የእውቅና ሰርቲፊኬት አለመመለስ በዋነኛነት የኢፌዴሪ መንግስት ሊያጤነው ይገባል። እንዲሁም የፕሪቶሪያ ስምምነት እንዲሳካ ጥረት እያደረገ ያለው ዓለም አቀፍ ማህበረሰብ፣ የአፍሪካ ህብረትና ኢጋድ ጉዳዩን በአንክሮ ተመልክተው የድርጅታችን ህወሓት ነባሩ ህጋዊ የእውቅና ሰርቲፊኬት እንዲመለስ ፖለቲካዊ፣ ህጋዊና ሞራላዊ ግዴታችሁና ኃላፊነታችሁን እንድትወጡ ጥሪ ስናቀርብ የድርጅታችን ህወሓትና ሰላም ወዳዱ የትግራይ ህዝብ ዛሬም ሆነ ነገ የፕሪቶሪያ የተኩስ አቁም ስምምነት መሰረታዊና አበይት ጉዳዮች ተግባራዊ እንዲሆኑ በእምነት እንደሚንቀሳቀሱ በዚህ አጋጣሚ ደግመን እናረጋግጣለን ብሏል ህወሓት ባወጣው መግለጫ። የባህር ፖሊሲ አደራጅቻለሁ አለ የፌዴራል ፖሊስ። የህዳሴ ግድብ ሰው ሰራሽ ሐይቅ አገልግሎት መስጠት ሲጀምር ጥበቃ የሚያደርግ የባህር ፖሊስ መደራጀቱን የኢትዮጵያ ፌዴራል ፖሊስ አስታውቋል። የህዳሴ ግድብ የሚይዘው የውሃ መጠን 74 ቢሊዮን ኪዩቢክ ሜትር ሲሆን የሚሸፍነው የቦታ ስፋት ደግሞ 1680 ስኩዌር ኪሎ ሜትር መሆኑንም ይታወቃል። ይህንን ረጅምና ስፋት ያለውን ሰው ሰራሽ ሐይቅ ለመጠበቅና በአካባቢው ሊፈጸም የሚችሉ ወንጀሎችን አስቀድሞ ለመከላከል የፖሊስ ኃይል ማደራጀት አስፈላጊ ሆኖ ተገኝቷል ሲሉ በፌዴራል ፖሊስ የኢንስፔክሽንና ስታንዳርድ መምሪያ ኃላፊ ኮማንደር እስከዳር ብርሃኑ መግለጻቸውን የኢትዮጵያ ፕሬስ ድርጅት በዘገባው አመላክቷል። ከዚህ መነሻነትም የባህር ፖሊስ ወይም
ኮስታል ፖሊስ ጋርድ መቋቋሙን ገልጸዋል ያለው ዘገባው የባህር ላይ ውንብድናን መከላከል የሚችል ኃይልን ከትጥቅ ጋር የማደራጀት ስራ እየተሰራ መሆኑንም ተናግረዋል። ይህ ኮስታል ፖሊስ ጋርድ ወይም የባህር ፖሊስ ለመጀመሪያ ጊዜ በሀገራችን የተደራጀ መሆኑን ገልጸው በቀጣይ ከመንግስት በሚሰጠው ተልዕኮ መሰረት ስራውን በብቃት እንደሚወጣ ነው የተገለጸው። ባሳለፍነው 2016 ዓ.ም የፌዴራል ፖሊስ ለህዳሴ ግድብና ሌሎች የሀገሪቱ ሐይቆች ጥበቃ የሚውሉ ጀልባዎችን ላሰራ ነው ሲል ማስታወቁን መዘገቡ ይታወሳል። ጀልባዎቹን የሚሰራቸው የመከላከያ ኢንጂነሪንግ ኢንዱስትሪ ኮርፖሬሽን መሆኑንም በወቅቱ ተጠቁሟል። ደሞዝ በ2 እና 3 ወራት እየተቆራረጠ የሚከፈለን ሲሆን ላለፉት 3 ዓመታት የትርፍ ሰዓት ክፍያ አላገኘንም አሉ የጤና ባለሙያዎች። በደቡብ ኢትዮጵያ ክልል ኮንሶ ዞን ከና ወረዳ የሚሰሩ የጤና ባለሙያዎች ለቲክቫ ኢትዮጵያ እንደገለጹት መደበኛው የወር ደሞዛቸው በ2 እና 3 ወራት እየተቆራረጠ እንደሚከፈላቸውና ከመደበኛው የሥራ ሰዓት ውጪ የሰሩበት የ3 ዓመታት የትርፍ ሰዓት ክፍያ እንዳልተከፈላቸው ተናግረዋል። ከ2014 ዓ.ም ጀምሮ በማታ በረፍት ቀናት በበዓላት ወቅት ለሚሰሯቸው የትርፍ ሰዓት ስራዎች ክፍያ አግኝተው እንደማያውቁ ነው ለቲክቫ የገለጹት። በዚህ ምክንያት ሰራተኞች በአግባቡ በስራ ላይ ስለማይገኙና ደስተኛም ባለመሆናቸው ለህብረተሰቡ ተገቢውን አገልግሎት እየሰጡ እንዳልሆነ ባለሙያዎቹ ለቲክቫ ኢትዮጵያ ገልጸዋል። የከና ወረዳ ጤና ጽሕፈት ቤት ኃላፊ አቶ አሊቶ አሰፋ ለቲክቫ እንደተናገሩት ከሆነ የደሞዝ መዘግየትና ከ2014 ዓ.ም ጀምሮ የትርፍ ሰዓት ክፍያ ሙሉ በሙሉ አለመከፈሉን ለቲክቫ ኢትዮጵያ አረጋግጠዋል። ይህ በሕክምና ስራው ላይ ዘርፈ ብዙ አሉታዊ ተጽዕኖዎችን እያሳደረ ስለመሆኑ ነው የተናገሩት። የወረዳው ፋይናንስ ጽሕፈት ቤትም ሆነ የዞኑ ፋይናንስ መምሪያ የካሽ እጥረት ለክፍያው መዘግየት ዋነኛ ችግር መሆኑን ገልጸውልናል የሚሉት አቶ አሊቶ በተቻለ መጠን ለጤናው ዘርፍ ቅድሚያ እንዲሰጥ ደጋግመን ጠይቀናልም ብለዋል። ቲክቫ ኢትዮጵያ በጉዳዩ ዙሪያ ያነጋገርናቸው ይላል ቲክቫ ያነጋገርናቸው አቶ ገረሙ ገብኖ ለካሽ እጥረቱ የውስጥ ገቢ አሰባሰብ ዝቅተኛ መሆን ዋነኛ ምክንያት ነው ብለዋል። በዚህም በፔሮልና በሰነዶች ላይ በአግባቡ እየተሰራ ካሽ ባለመኖሩ ብቻ እየተከፈላቸው አለመሆኑንና ውዝፍ ክፍያ ግን መከፈሉ እንደማይቀር ተናግረዋል ሲል ቲክቫ አስነብቧል። ህንድና ፓኪስታን በአየር ኃይል ስፍራ ላይ ለተፈጸሙ የሚሳኤል ጥቃቶች እርስ በርስ እየተወነጃጀሉ ነው ይለናል የሚቀጥለው መረጃችን። ህንድ ፓኪስታን የጦር ሰፈሮችን ለማውደም ሚሳኤሎችን ተጠቅማለች ስትል የከሰሰች ሲሆን ፓኪስታን በበኩሏ ህንድን በ3 ወታደራዊ ሰፈሮች ላይ ተኩስ ከፍታለች በማለት ከመጀመሪያው ክስ ከሰዓታት በኋላ ከሳለች። የፓኪስታን ጦር የህንድ ኤስ-400 የመከላከያ ስርዓቶችን ማውደሙን ያስታወቀ ሲሆን በተጨማሪም በህንድ ላይ የሳይበር ጥቃትን ከፍቼ የህንድ ከፍተኛ ድረገጾች የሚባሉትን የገዢውን ቢጂፒ ፓርቲን ሰብሬ ገብቻለሁ ሲል ገልጿል። የህንድ የቀድሞ የውጭ ጉዳይ ሚኒስትር ሃርሽ ቫርዳሃን ሽሪንግላ እንዳሉት ፓኪስታን ባለፉት ሳምንታት ለህንድ ያላትን ጠላትነቷን ለመቀነስ በርካታ እድሎች አምልጧታል ሲሉ ተደምጠዋል። ሽሪንግላ በከፍተኛ ፍጥነት የሚሳኤልና ድሮን ጥቃቶች በመፈጸም ግጭት እንዲባባስ ያደረገው የኢስላማባድ መንግስትን ተጠያቂ አድርገዋል። ፓኪስታን የጦር ግስጋሴዋን ከፍ አድርጋለች ሲሉም ተናግረዋል። አሁን ወደ ኋላ የመመለስ ግዴታ ቢኖርም ወደ ትክክለኛው ሰላማዊ ሁኔታ የመመለስ እድሉን ነፍጎታል ሲሉም አክለዋል። በፓኪስታን ጥቃት የተነሳ ከህንድ አጸፋዊ ምላሽ እንደሚሰጥም ተናግረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የፓኪስታን ጦር አዛዥ አሲም ሙኒረንና የህንድ የውጭ ጉዳይ ሚኒስትር ሱብራህማንያ ጃይሻንካርን አነጋግረዋል። ሩቢዮ ሁሉም ወገኖች ሁኔታውን የሚያባብሱ ነገሮችን በመቀነስ የመፍትሄ መንገድ እንዲፈልጉም አሳስበዋል። ሩቢዮ ከሙኒርና ከጃይሻንካር ጋር ባደረጉት ውይይት ሁለቱም ወገኖች ውጥረቶችን እንዲቀንሱ፣ ወደፊት ግጭቶችን ለማስወገድ ገንቢ ንግግሮችን መጀመር እንደሚገባቸው እና የአሜሪካ እርዳታ እንደማይለያቸው ተደምጠዋል። አሁን ቅርብ ሰዓት በወጣ መረጃ ደግሞ
ሌሊቱን ሙሉ ስንነጋገር አድረን ህንድና ፓኪስታን የተኩስ አቁም እንዲያደርጉ አሜሪካ አስማምታቸዋለች። ሁለቱንም ሀገሮች አመሰግናለሁ ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናግረዋል። የፓኪስታን ውጭ ጉዳይ ሚኒስትር ኢስሐቅ ዳር በበኩላቸው አገራችን የተኩስ አቁም ስምምነት ላይ ደርሳለች። ይህን የተኩስ አቁም ስምምነት በማደራደር ውስጥ 3 ደርዘን አገሮች ተሳትፈዋል። ከነዚህም መካከል ቱርክ፣ ሳውዲ አረቢያና የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ይገኙበታልን ብለዋል። በምርጫ ቅስቀሳው ስልጣን ላይ እንደወጣው በሰዓታት ውስጥ የሩሲያና ዩክሬን ጦርነትን አስቆማለሁ በሚል ቃል ገብቶ እስካሁን ያልተሳካላቸው ዶናልድ ትራምፕ የህንድና ፓኪስታንን ክሬዲቱን ብቻውን ለምን መውሰድ ፈለገ? እንግሊዝም ለስምምነቱ ቁልፍ ሚና የተጫወትኩት እኔ ነኝ እያለች ትገኛለች ሲል ስፑትኒክ ዜናውን አጋርቶናል። በራሽያ 80ኛ ዓመት የድል በዓል ላይ በርካታ መሪዎች እንደተገናኙ ይታወሳል። ከነዚህም ውስጥ ኪም ጆንግ ኡን ይገኙበታል። አሁን በሰማነው መረጃ መሰረት ኪም ጆንግ ኡን ለወጣቱ መሪ አጋርነታቸውን መግለጻቸው ታውቋል። የሰሜን ኮሪያ ፕሬዝዳንት የሆኑት ኪም ጆንግ ኡን በቡርኪና ፋሶ ማንኛውም ሀገር ጣት ቢያነሳባት ኢብራሂም ትራኦሬን በማንኛውም ወታደራዊ ድጋፍ እንደሚደግፉት ቃል መግባታቸው ነው የተሰማው። የኔ ትውልድ የሆነው አፍሪካዊ አህጉሪቱ ይህን ሁሉ ሀብት ታቀፋ እንዴት እንደደህየች ሁሌም ይጠይቃል። ዛሬም ድረስ ባርነት ሊጫንብን ጥረት ይደረጋል የሚለውና በቆራጥ አመራሩ ሀገሪቱን ከምዕራባውያን ሀያላን ባህላዊ ጥገኝነት እንዲርቁ እያደረገ የሚገኘውን ኢብራሂም ትራኦሬን ምዕራባውያኑ በዕዳ ጫና የየራሳቸውን ፍላጎት ለመጫን እያደረጉ ያሉትን እንቅስቃሴ ያወገዙት ኪም ነፃ እንዳንሆን ምዕራባውያን ሁል ጊዜ እኔን እንደ አምባገነን ሀገራችንንም እንደ ኋላ ቀር አድርገው ለመጠምዘዝ ሞክረዋል። ነገር ግን በራሳችን በመቆም ዛሬ ላይ የሚፈሯትን ሰሜን ኮሪያ ገንብተናል። ቡርኪና ፋሶም የጀመረችውን ጉዞና ኒውክለር እንድትታጠቅ ሰሜን ኮሪያ አስፈላጊውን ድጋፍ ታደርጋለች ማለታቸውን የዘገበው አፍሮካኒያ የተሰኘው ትኩረቱን አፍሪካውያን ላይ ያደረገው ድረ-ገጽ ነው። በተያያዘ መረጃ ፈረንሳይ ዩራኒየምን ከኒጀር በኪሎ 0.80 ሳንቲም በዶላር ብቻ እየገዛች በኪሎ ወደ 200 ዩሮ በመሸጥ ትልቅ ትርፍ ስታገኝ ቆይታለች ይለናል መረጃው። ኒጀር እስካሁን በድህነት ያለች ሀገር ናት። ይህ የኒጀር ዩራኒየም 70% የሚሆነውን የፈረንሳይ ኤሌክትሪክ በኒውክለር ማብለያዋ ሲያመነጭ ቆይቷል። ነገር ግን አብዛኛው ኒጀራውያን አስተማማኝ ኃይል ሳይኖራቸው በጨለማ ይኖራሉ። ለብዙ አስርተ ዓመታት የፈረንሳይ ኩባንያዎች የኒጀር የዩራኒየም ማዕድን ማውጫዎች ኢፍታዊ በሆነ ስምምነቶች ተቆጣጥረው በርካሽ ዋጋ ወደ ሀገራቸው ያግዙት ነበር። እንደ አውሮፓውያኑ አቆጣጠር በ2023 ጀነራል ቺያኒ መፈንቅለ መንግስት በሆነ መንገድ ፕሬዝዳንት ባዙምን አስወገደ። እንደነዚህ አይነት ፍትሐዊነት የሌለው የሀብት ብዝበዛ እንዲቆም ጠየቀ። የፈረንሳይ ወታደሮችን አባረረ። ኒጀር የራሷን ሀብት እንድትቆጣጠር አደረገ። ይህንን ማድረግ ሲጀምር የምዕራቡ ዓለም ጀነራል ቺያኒን ጨቋኝ መሪ ነው ብለው ፈረጁት። ፈረንሳይ በበላይነት የኒጀርን ሀብት በርካሽ ስትበዘብዝና ስትጠቀም መሪዎች ዝም ሲሉ መሪዎቹ ችግር የለባቸውም። ነገር ግን ይህ ኢፍታዊ የሆነ የሀብት ብዝበዛ መቆም አለበት ብለው ለሀገራቸው ሲሟገቱ እንደ ጨቋኝ ይታያሉ። ይህን በአፍሪካውያን ላይ እየተፈጸመ የነበረ አሁንም ያለ የጭቆና መንገዳቸው ነው። አፍሪካውያን መንቃት አለባቸው። የአፍሪካ ትንሣኤን ይሄኛው ትውልድ በቅርበት እንዲያይ ማድረግም አለባቸው። መሪዎቹ አንድነታቸውን አጠናክረው በአንድነታቸው ጸንተው የአፍሪካ ህብረትን አጠንክረው መቆም እንዳለባቸው በርካታ አፍሪካውያን ምሁራን እየጠቆሙ ይገኛሉ። ሜክሲኮ ጎግልን መክሰሷ ተሰምቷል። ሜክሲኮ ጎግልን የራሴ የሆነውን የሜክሲኮ ባህረ ሰላጤ የአሜሪካ ባህረ ሰላጤ እያለ በጎግል ካርታ ላይ እየተጠቀመ ነው በማለት ክስ መመስረቷን አስታውቃለች። የሜክሲኮ ፕሬዝዳንት ክላውዲያ ሺምባው መንግስታቸው ጎግልን ከዚህ ቀደም ይህን ስያሜ እንዳይጠቀም አስጠንቅቀው የነበረ ቢሆንም ጎግል ግን ምንም ማስተካከያ ባለማድረጉ ወደ ክስ ሂደቱ ገብተናል ብለዋል። ፕሬዝዳንቱ አክለው
እኛ ከአሜሪካ የባህር ዳርቻዎች አካባቢ ላለው የባህረ ሰላጤው ክፍል የአሜሪካ ባህረ ሰላጤ ክፍል መባሉን አንቃወምም። ነገር ግን ሙሉ የባህረ ሰላጤውን ክፍል በአሜሪካ መጠራቱን አንቀበለውም ሲሉ ተደምጠዋል። የአሜሪካው ፕሬዝዳንት ጥር 20 በፈረሙት ትዕዛዝ የሜክሲኮ የባህረ ሰላጤ ክፍል የአሜሪካ ባህረ ሰላጤ ተብሎ እንዲቀየር የሚል ትዕዛዝ መፈረማቸው የሚታወስ ሲሆን ጎግልም የካቲት 11 ቀን የባህረ ሰላጤውን ስያሜ በመቀየር የአሜሪካ ባህረ ሰላጤ በማለት በካርታው ላይ አስፍሮታል ሲል የዘገበው አናዶሉ ነው። እስካሁን አብራችሁን ስለቆያችሁ እያመሰገንን በቻናላችን የምንለቃቸውን ዜናና መረጃዎች በሰዓቱ እንዲደርሱ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጉ እያልን ለሀገራችን ሰላምን፣ ለሕዝባችን አንድነትን እየተመኘን ተሰናበትን።